ማንኛውም ትልቅ ወንዝ መነሻው ትንሽ ምንጭ ናት። የአኢ ኔትወርክ ሶሉሽንን ታሪክ ስንከተል ያየነውም የአንድ የቴክኖሎጂ ኩባንያ ታሪክ ብቻ ሳይሆን ራዕይ ባለው ግለሰብ በኢትዮጵያ ምድር የተተከለ የቴክኖሎጂ ችግኝ እንዴት ስር ሰዶ ፍሬ አፍርቶ ለብዙዎች እንደበቃ ጭምር ነበር። ይህ ተቋም የሰው ኃይልን እንደ ቤተሰብ በመንከባከብ የባለቤትነት መንፈስ ፈጥሯል። ያ በውስጡ የለኮሰው የእውቀት ችቦ በቴክ ታለንት አካዳሚ በኩል አልፎ የብዙ ወጣቶችን አእምሮ ሲያበራ ተመልክተናል። ራዕዩም የአገር ድንበርን አሻግሮ አፍሪካን በዲጂታል ዓለም የማስተሳሰር ትልቅ ሕልም ሰንቋል። ይህ ሁሉ ሂደት የተከናወነው አልጋ ባልጋ በሆነ መንገድ ሳይሆን ብዙ ፈተናዎችን በብልሃት በማለፍና የጥራት ደረጃን ላፍታ እንኳን ሳያጓድሉ በመስራት ነው። ነገር ግን ከቃላትና ከስሜት ባሻገር መሬት ላይ ያለው እውነት የጉዞውን ፍጥነት ይነግረናል። ገና ሲጠነሰስ ከ10 በማይበልጡ ሠራተኞችና በማማከር አገልግሎት የተጀመረው ይህ ጅምር በአጭር ጊዜ ውስጥ ከ200 በላይ የሆኑ የቴክኖሎጂ አርበኞችን አሰልፎ ከ255 በላይ ግዙፍና ውስብስብ ፕሮጀክቶችን በብቃት ወደ ማጠናቀቅ ተሸጋግሯል። አይ የሚለው ስም ድራይቭ የተደረገው በዓለም አቀፍ ደረጃ ትልቁ ወይም ደግሞ ካሉት ትላልቅ የኔትወርኪንግ ሰርቲፊኬቶች አንዱ የሆነው ሲሲአይ የሚባል ሰርቲፊኬት ነው። ይሄን ሲሲአይ ሰርቲፊኬት ማለት ሲስኮ ሰርቲፋይድ ኢንተርኔት ወርክ ኤክስፐርት ነው። ይሄ ማለት በኢትዮጵያ ደረጃ የመጀመሪያ የሆኑ ሰርቲፊኬት፣ በአፍሪካ ደረጃ ደግሞ ጥቂቶቹ ከሚባሉ ሰዎችን አኮምፕሊሽ ያደረገ የካምፓኒው ባለቤት የሆነ ወይም ፋውንደር የሆነ በአቶ መርዕድ በቀለ ነበር። ካምፓኒው ስታብሊሽ ሲደረግ ይህንን ሰርቲፊኬት ድራይቭ በመደረግ ሲሲአይ የነበረው ሲሲን ትተን አይ ተብሏል ማለት ነው። ይህ ምንድን ነው የሚናገረው? የዛን ሩት ፋውንዴሽን ኤክስፐርቲዝ እንደነበር ወይም ደግሞ አንድ ሰው መጥቶ ወይም አንድ ባለሀብት መጥቶ ኢንቨስት አድርጎበት ኢስታብሊሽ የሆነ ካምፓኒ ሳይሆን እውቀት ኢንቨስት የተደረገበት ካምፓኒ መሆኑ አንድ የሚናገረው ታሪክ አለ ማለት ነው። ድርጅቱ መጀመሪያ በሲኢኦችን ሲመሰረት ጥቂት ሰራተኞች ነው የነበሩት እና በአብዛኛው ጥቃቅን እና መካከለኛ የኮንሰልተንሲ ስራ ላይ ተሳትፈን ነበር። የመጀመሪያ የኮንትራክተር ሆነን የሰራንበት ትልቅ ፕሮጀክታችን ኤርካ ወይም ኢትዮጵያ ሬቨኒው ኤንድ ከስተምስ ኦቶሪቲ የኢትዮጵያ ገቢዎች የሚባለው ድርጅት ነበር። ለነሱ የሚያስፈልግ ሲስተም ነበረ። ከ200 በላይ ፕሮጀክቶችን እስከዛሬ ድረስ ሰርተናል። የትምህርት ተቋማት ላይ፣ ባንኮች ላይ፣ አቪዬሽን ኢንዱስትሪ ላይ ከዩኒቨርሲቲዎች ብንጀምር ፈርስት ጀነሬሽን ዩኒቨርሲቲ የምንላቸው አዲስ አበባ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ ላይ ሰርተናል። ሰከንድ ጀነሬሽን ዩኒቨርሲቲ እንደ ወቻሞ፣ ሚዛን ቴፒ፣ ወሎ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ ላይ፣ ከዛ ደግሞ ባንኮች ላይ ዳሽን ባንክ፣ ንግድ ባንክ፣ የኢትዮጵያ ኤርላይንስ፣ ከዛ መልቲናሽናል አፍሪካ ዩኒየን ላይ ጨምሮ ከ200 በላይ ፕሮጀክቶችን ሰርተናል። ጎልቶ እንዲታይ የሚያደርገው ፕሮጀክቶችን ደሊቨር ስናደርግ ጎልቶ እንዲታይ የሚያደርገው ነገር የፕሮጀክት ማኔጅመንት ሜቶዶሎጂያችን ነው። የምንከተለው የፕሮጀክት ማኔጅመንት አሰራር ኢንተርናሽናል ሪኮግናይዝድ የሆነ የፕሮጀክት ማኔጅመንት ኢንስቲትዩትን የፕሮጀክት ማኔጅመንት ሜቶዶሎጂ ነው የምንከተለው። ከፕሮጀክት መጀመሪያ እስከ ፕሮጀክት መጨረሻ ድረስ የጨረታ ሂደቱ ምን ይመስል ነበር፣ የክላይንት ሪኳየርመንት በጨረታ ጊዜ ላይ ምን ይመስል ነበር፣ እኛ በምን መልኩ ሪስፖንድ አደረግን ብለን የጨረታ ሂደቱ ላይ የተሳተፉ ልጆች ጋር የሃንድ ኦቨር ስራ እናደርጋለን። ፈርስት ሪስክ አይደንቲፊኬሽን ፕሮጀክት ከጨረታው ፕሮጀክት ሆኖ ሲመጣ የሚደረገው ሚቲንግ ላይ አይደንቲፋይ የሚደረጉ ሪስኮች ናቸው። ከዛ በኋላ ከዚህ በፊት ተመሳሳይ ፕሮጀክቶችን ሰርተናል ወይ ብለን ሄደን እናያለን። ዘንድ ሌሰር ናደሮች ሪቪው እናደርጋለን። እዛ ፕሮጀክት ላይ ምን ገጥሞ ነበር፣ ያን ሶሉሽን ስንሰራ የነበሩት ቻሌንጆች፣ ተግዳሮቶች ምን ነበሩ ብለን ሪቪው አድርገን ከዛ እዚህ ፕሮጀክት ላይ መተን ያ ሀፐን እንዳያደርግ ሌሰንን ወስደን ለመጀመር የምንሞክርበት ሁኔታ አለ። ፊልድ ኢንጂነሮች የሚሆኑ ፕሮጀክት ኮር ቲም ሜምበሮች በየቀኑ ቼኪን ይልካሉ። ሳይት ዛሬ ምን ሰሩ፣ ከዛ ፕሮጀክት ጋር በተገናኘ ምን ተግዳሮቶች ገጠሟቸው፣ ነገ ምን ለመስራት አቅደዋል፣ ዴይሊ ይልካሉ እዛ ፕሮጀክት ላይ የሚሰሩ ኮር ቲም ሜምበሮች። ሌላኛው ምንም መልካም ነገርም ስንሰራ ፕሮጀክት የሆነን ታስክ ወይ አክቲቪቲ በታቀደለት ስኬጁል ወይ ደግሞ ቀድመን ከስኬጁል በፊት ዊዝን የበጀት ወይ ደግሞ በከፍተኛ ኳሊቲ ስንሰራ
ይሁን ወይ ደግሞ እንግዲህ እንዳሰብነውም ሳንሰራ ስንቀር ነገሮችንም ሮንግ ሲሆኑብን ኤኤኤ የምንለዋለን አፍተር አክት አናሊሲስ እንሰራለን። ከዚህ አፍተር አክት አናሊሲስ እየሰራን ሌሰን ለርንዶችን ወስደን ከዛ በኋላ ወደ ቀጣይ ታስኮች ወይ አክቲቪቲዎች እናስገባቸዋል። እነዚህ እንግዲህ ጥሩ ግብአት ይሰጣሉ ለፕሮጀክት ኤክስኪዩሽኑ፣ ለዚህኛውም ፕሮጀክት ለሌላኛውም ፕሮጀክት። እነዚህ ነገሮች እንግዲህ ፕሮባብሊ ከኮምፒውተሮቻችን ስታንድ አውት እንድናደርግ እና ፕሮጀክትን በታይም ዴሊቨር እንድናደርግ ይረዱናል ብዬ አስባለሁ። ከዛ ውጭ ግን ሚቲንጎችን እናደርጋለን። መንዝሊ ደግሞ የኳሊቲ ቲማችን ሄዶ የከስተመር ሳቲስፋክሽን ሰርቬይ ያደርጋችሁ ነው፣ ኤክስፔክት በምታደርጉበት መንገድ ነው ወይ ሶፋር ምንድን ያለው የሚለውን ክሊያንቱ ደግሞ ፕሮጀክት ቲሙ በሌለበት ሀሳቡ ሪፍሌክት እንዲያደርግ በነፃነት የሚሰማውን ነገር እንዲገልጽ እናደርጋለን። እነዚህ የምንከተላቸው ሂደቶች የክሊያንቱን ኤክስፔክቴሽን ማኔጅም ሳቲስፋይም እንድናደርግ ይረዱናል ማለት ነው። 255 በላይ ፕሮጀክት ሰርተናል ማለት 255 በላይ ክላይንቶች አሉ ማለት አይደለም። አንድ ክላይንት 5-6 ፕሮጀክት ሊያሰራን ይችላል። መልሰው ደጋግሞ ሌሎች ፕሮጀክቶቹ ይሰጡናል ማለት ነው። ያንን ነው የምንሸጠው። ስንሸጥ ፕሮጀክት አይደለም ደሊቨር የምናደርገው፣ ትረስት ነው፣ ሎያሊቲ ነው የምንሸጠው። ይህንን ደግሞ ያው እንደ ብራንድ አገልግሎናል ማለት ነው። ከሌላው ድርጅት የሚለየን ፕሮጀክትን በሰዓቱ በኳሊቲው ጨርሰን ማስረከብ ላይ አንደራደርም። ከስረንም ቢሆን ፋይናንሻሊ በሆነ ምክንያት የሚያከስር እንኳን ሁኔታ ውስጥ ብንገባ የወሰድነውን የፕሮጀክት ኮሚትመንት ዴሊቨር ሳናደርግ አንወጣም። ሁል ጊዜ ማንኛውም ካምፓኒ በሚቋቋምበት ሰዓት በሚኖርበት ሰዓት በላይፍ ሳይክላችን ውስጥ ኢምፖርታንቱ ነገር ሬቨኑ አይደለም፣ ፕሮፊታችን ብቻ አይደለም፣ ከስተመሮቻችን ናቸው። ሎንግ ተርም ነው የምናስበው እኛ አንድ ስራ አገኘን ብር አገኘን ሳይሆን አዘ ካምፓኒ ብራንድ ነን። ነገ ከነገ ወዲያ ቅድም እንዳልኩ ስቶክ ማርኬት ላይ እንወጣለን፣ አፍሪካ ውስጥ እንሄዳለን እያለን ትልቅ ቪዥን አስቀምጠን እዚህ ላይ አንድ ከስተመር አስከፍተን ዞር ምንል በአድማውዙ መልሶ የኛን ብራንድ ያበላሸዋል። አንዳንዴ ሚስ ኮሚኒኬሽን ሊሆን ይችላል፣ አንዳንድ ጊዜ ሪሊ የኛን ጥፋት ላይሆን ይችላል፣ ግን ሚስ ኮሚኒኬሽንም ድክመት ነው። ስለዚህ እንዴት አድርገን ነው ኦኬ በደንብ ኤክስፒሪየንስ አናደርገው ቀርተን ነው ለካ ይሄ እኮ ነበር አሰራሩ፣ ኮንትራቱ እንደዚህ ነው የሚለው፣ በኮንትራቱ መሰረት ዴሊቨር አድርገናል። አንተ የጠየቀው ጥያቄ ከኮንትራቱ ውጪ ነው፣ ለዛ ነው ዴሊቨር ያልተደረገው። እንደዛም ሆኖ ግን እስቲ ለሳል ከኮንትራቱ ውጪ ሆኖ አንተ እንዳይከፋክ አዲሽናል ኢንጂነሮች ልከን ይሄንን ስራ በነፃ እንሰራልሃል ብለን ሙሉ ሚስ ኮሚኒኬሽኑን ፈተን መጨረሻ ላይ ደስ ይለዋል ከስተመሩ። አለን ነው እዚህ ማርኬቱ ላይ እኛ ለሾርት በቃ የሆነ ነገር አግኝቶ ለመጥፋት ሳይሆን ነገም ከነገ ወዲያም ሁለተኛ ስራ እንዲሰጠን እንፈልጋለን ከስተመሩ። ዛሬ ብቻ ፕሮጀክት ማሸነፋችን ሳይሆን ኔክስት ይርም እነሱ ቁጥሩ ናቸው ብሎ እንዲጠራን እንፈልጋለን። ይሄ ነው እንግዲህ ከማርኬቱ እኛ ሎንግ ተርም ነው የምናስበው። ይሄ የነጋዴ ሜንታሊቲ ኢንኮቴሽን ላርገውና በቃ ገንዘብ ሜክ አርጎ ሰባውት ሜኪንግ መኒ ሳይሆን ቫልዩ ነው እኛ የምንፈልገው፣ ኢምፓክት ነው መፍጠር የምንፈልገው። ኮንቲኒየስ የሆነ ትረስት ኮንፊደንስ ነው ከስተመሩ እንዲኖረው የምንፈልገው እንጂ እንደምንም ጨረታ አሸንፎ ገንዘብ ብቻ ተቀብሎ መጥፋት እንዲሆን አንፈልግም። ይሄ ከብዙዎቹ ተፎካካሪዎቻችን ይለየናል ብዬ አስባለሁ። ያው እኛ ጋር እንደተለመደው ያው ፕሮሲጀራል የሆነ አሰራር አለ። ኮምፒቲሽን ይኖራል እንደ ማንኛውም ካምፓኒ የጨረታ ሂደቱን ተከትለው ቴክኒካሊ ፊት ያደረገ ቴክኒካሊ ፕላስ ፋይናንሻሊ ፊት ያደረገ ካምፓኒ ነው ሁልጊዜ ኢቲስዊች የሚመርጠው። ፕሮጀክቱን ያሸነፍበት መንገድ ያው ቴክኒካሊ ፋይናንሻሊ ከተወዳዳሪዎች የተሻለ ሆኖ በመገኘቱ ነው ኢቲስዊች አይን ኤችኤስኤም አፕግሬዱንም ማይግሬሽኑንም እንዲሰራ የመረጠው ብዬ አስባለሁ። አይ ኔትወርክ ሶሉሽንስ የመረጥነው ምክንያት አገር በቀል ካምፓኒ ነው። ያንግ ኢነርጄቲክ ልጆች ያሉበት እና ደግሞ የኳሊቲ እና እንትን ላይ ቤስት ኢን አይቲ አሁን ያለው የአይቲ እንትን ላይ ቤስት የሚባል ካምፓኒ ኢን ኢትዮጵያ ማለት እችላለሁ። ቤስት ቶፕ ከሚባሉት ካምፓኒዎች ውስጥ መሀል እና ኳሊቲ እና ኮስትም ሚት ማድረግ የሚችል ካምፓኒ ስለሆነ በዛ ምክንያት እንትን አድርገናል። አይ ውስጥ ካለን አንደኛው ትልቁ የሚባለው የኢንተርናሽናል ሰርቲፊኬሽን የአይሶ 9001 ኳሊቲ ማኔጅመንት ሲስተም ተብሎ በሚታወቀው ነው። ሌላኛው ደግሞ ከሀገራችን የኢትዮጵያን ኳሊቲ አዋርድ የሚባለው ኦርጋናይዜሽን አለ። ማለት የጥራት ክህሎት ኳሊቲ ኦፍ ኤክሰለንስ የሚባለው ላይ ኦፕሬሽናል ኤክሰለንስ የሚባለው ላይ ሰርተን
ላስት ይር ላይ 3ኛ ደረጃ በማግኘት ችለናል። እሱም የሚያሳየው የአይ ለጥራትና ለስታንዳርድ ያለን ዴዲኬሽናችን። ብዙ ጊዜ ሲዮችን የሚናገረው ነገር አለ the pursuit of excellence የሚለው ፓርት። ያንን ኤግዘምፕሊፋይ በማድረግ ብቻ ሳይሆን ትሩሊ ሊቭ በማድረጋችን ያንን አዋርድ ማግኘት ችለናል። የኢኪዌ እንደሚታወቀው for the past 12 years ይሄኛው 12ኛ ዓመቱ ነው የሚሆን ስታብሊሽ ከተደረገ ለበጣም ብዙ ጊዜ ሪፈር ሲደረጉ ሌሎች ካምፓኒዎች እነዚህ ቦታዎች የገቡት ትላልቅ ደረጃዎች ናቸው፣ ስታንዳርድ ጠብቀው ነው የሚካሄዱት የሚለውን ነገር በደንብ ኤግዘምፕሊፋይ ያደርጋልና እነዚህን ሁለቱን ትላልቅ ሰርቲፊኬሽን እና አዋርዶች በማግኘታችን አይ ሹርሊ የነበረንን ሜንቴን ለማድረግ የምንፈልገውን የስታንዳርድ ኳሊቲ ፉሊ ሊቭ አፕ እያደረግን እየቀጠለን ነው ማለት ነው። ከ10 ወደ 200 ያደገ የሰው ኃይል ከማማከር ተነስቶ 255 ፕሮጀክቶችን በብቃት ያጠናቀቀ ክንድ እንዲሁም ስሙን ከግብሩ ጋር ያስማማ የጥራት ጉዞ። ይህ ሁሉ ውጤትና ስኬት በባዶ ሜዳ የተገኘ ተአምር አይደለም። ይልቁንም ሁልጊዜም ለመማር ከማይቦዝኑ ሥራቸውንም በላቀ ብቃትና ተነሳሽነት በሚከውኑ ትጉ ባለሙያዎች የጋራ ጥረት ነው። ድርጅቱም ቢሆን ለዚህ ስኬት ያበቁትን ሠራተኞቹን የሚይዝበት የሚያበቃበትና የባለቤትነት ስሜት የሚፈጥርበት መንገድ ለሌሎች ትምህርት የሚሆን ነው። እስኪ ከቁጥሮች በስተጀርባ ያለውን የአኢ ኔትወርክ ሶሉሽንስ ቤተሰባዊነት፣ የሥራ ባህልና የአሸናፊነት ምስጢር ወደ ውስጥ ዘልቀን እንመልከት። እንዲሁም ሌላኛው የቡክ ክለብ ኢኒሼቲቫችን ነው። ያው ከሲኦ የመጣ ካልቸር ነው። ከሲኦ ወደ ታች ወደ ሰራተኛው የወረደ ካልቸር ነው። which is በጣም አፕሪሺየት የምናደርገው ካልቸር ነው። ከስራ ጋር የተያያዘ ነው ብዬ የማስበው የማንበብ ባህል ከልጅነቴ ለማዳበር ችያለሁ። ኤክሰርሳይዝ ምናምን ብቻ አይደለም። በቃ ላይብረሪ ገብቼ 2 3 4 መጽሐፍ ሳነብ ነው በደንብ የሚዋጥልኝ የሆነ ነገር ማነበው ነገር ፐርስፔክቲቭ እንዲኖረኝ እፈልጋለሁ። ትምህርት ወስዳለሁ እዛ ላይ እያንዳንዱ መጽሐፍ ላይ የሆነ ኖሌጅ አለ፣ የሆነች ነገር አለ፣ የሆነች ቲፕ ይሰጠኛል። ኦኬ እቺን ነገር አይ ላይ መሞከር እስቲ በሞክራት ምን አይነት ውጤት ያመጣልኛል እላለሁ። ቀጥታ እነዛን ማግኛቸውን አፕላይ ማድረጋቸውን ብዙ ጊዜ ያነበብኳቸውን መጽሐፍ ላይ ያነበብኳቸውን ነገሮች ነው። በየጊዜው እንደ ጊዜው የሞቲቬሽናል መጽሐፎች ብዙ አነባለሁ። የሊደርሺፕ መጽሐፎች፣ የማኔጅመንት መጽሐፎች። እያንዳንዱን መጽሐፍት ባነበበ ቁጥር ከዛ ውስጥ የሆነ ነገር ድራይቭ አድርጎ ያወጣል። እያንዳንዱ መጽሐፍት የሚሰጡሽ የሊደርሺፕ ስኪል አለ። አይ ሆፕ አሁን ያለው የአይ ስትራክቸር ከነዚህ ሁሉ ድራይቭ ተደርጎ የመጣ ነው ብዬ አምናለሁ። በጣም ሰራተኞች አንባቢ እንዲሆኑ ይፈልጋሉ። አይ ውስጥ ራሱን አፕዴት እንዲያደርግ ኤክስፔክት ይደረጋል ሰራተኞች። ለዛም ነው ይሄ የቡክ ክለቡን የመሰረት ነው። የተለያዩ መጽሐፎች ሰልፍ ሄልፕ ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ኢሹ ላይ የሚነሱ መጽሐፎችን አንድ ላይ ሐሙስ ሰራተኛው ተሰብስቦ ቡኮችን ሪቪው ያደርጋል ማለት ነው። ከሱም ደግሞ ተጨማሪ የሆኑ እውቀቶችንና ኢኒሼቲቮችን ይወስዳል ማለት ነው። እንዲሁም ደግሞ የሚፈጥረው የማንበብ ካልቸር አለ። በየወሩ መጽሐፎች አሉ። ላይብረሪ አለን። እንደ ካምፓኒ የራሳችን የሆነ የቡክ ላይብረሪ አለን። እሱ ላይ ሰራተኛ የሚፈልገው መጽሐፍ እየመረጠ በየወሩ መጽሐፍ እያነበበ ሪፍሌክት ያደርጋል። ፓወርፖይንቶችን ይልክልናል። ስፔሻሊ ከማኔጅመንቱ ጀምሮ ማለት ነው። እያንዳንዱ ማኔጅመንት ስታፍ እንዲያነብ በቃ ማንበብ ካልቸር ነው። ስለዚህ ያ ደግሞ ምን ይፈጥራል? እንደው ማያነብ ሰው እንኳን ካለ እንዲያነብ ያነሳሷል ማለት ነው። ስለዚህ የማንበብ ካልቸር በደንብ አይ ውስጥ አለ። የቡክ ክለቦቻችን ውስጥ በደንብ መጽሐፎችን ሪቪው እናደርጋለን። ሀሳብ ይሞገታል። የሚጠቅሙ ሀሳቦችን ወደ ስራችን እያወረድን ኢምፕሊመንት ለማድረግ እንሞክራለን ማለት ነው። እንደሚታወቀው አይ ኔትወርክ ሶሉሽን ውስጥ አብዛኛው ወጣት ነው። ስለዚህ ወጣት ወርክ ፎርስ ያለበት መስሪያ ቤት ደግሞ የተለያዩ የኤንጌጅመንት ኢኒሼቲቮችን ማሰብ መቻል አለበት። ለዛም ነው አይ ኔትወርክ ሶሉሽን ውስጥ የተለያዩ የኤንጌጅመንት አክቲቪቲ ኢኒሼቲቮች አሉን። እሱ ደግሞ በቀጥታም ሆነ በተዘዋዋሪ የኢምፕሎዮችን ፐርፎርማንስ እንዲሁም ሞራል ከፍ ያደርጋል ብለን እናምናለን። እንደ አንድ የትልቅ የአይ ስትራቴጂ ነው ማለት ነው እና
በዛ መልኩ የተለያዩ ኢንጌጅመንት ኢኒሼቲቮችን ይዘን እየሰራን ነው የምንገኘው። ለምሳሌ ለመጥቀስ ያክል እንደሚታወቀው አርብ ሪጁቬኔት ፍራይዴ የሚባል ሴሽን አለን። ሁልጊዜ ከ10 ተኩል ጀምሮ እስከ 11 ተኩል ሰራተኞች ስራ አቁመው ቀጥታ ከሌሎች ሰራተኞች ጋር ማኔጅመንት ቲሙ መጥቶ የተለያዩ የኢንጌጅመንት አክቲቪቲዎች ላይ የሚሳተፉበት ፕሮግራማችን ነው። እሱ ብቻ በራሱ የተለያዩ መነቃቃቶችን ፈጥሯል። ስራዎች ሲበዙ አንዳንድ ጊዜ ከሰኞ እስከ ሐሙስ ስራዎች ሊበዙ ይችላሉ። ሰራተኛ በተለያየ የስራ ሁኔታ ውስጥ ተጠምዶ ሊኖር ይችላል። ስለዚህ ያችን አርብ ዕለት ከ10 ሰዓት ተኩል እስከ 11 ተኩል ጊዜያችንን ሰውተን ሰራተኛው ደስተኛ እንዲሆን በጨዋታዎች ኢንጌጅ እንዲያደርግ የምናደርግበት ሴሽን ነው። እዛ ላይ የፑል ጨዋታዎች አሉ፣ ፑል ኮምፒቲሽኖች አሉ። ለምሳሌ በየወሩ የፑል ኮምፒቲሽኖችን አዘጋጅተን አሸናፊው ዳጎስ ያለ ሽልማት እንዲያገኝ የምናደርግበት ሴሽኖች አሉ። እንዲሁም ደግሞ ቼዝ፣ ገበጣ፣ ካርድ ጌሞች አሉ። እነዚህ አሁን ለምሳሌ ከምናደርጋቸው ኢንጌጅመንት አክቲቪቲዎች መሀል አንዱ ነው። ከዛ ባለፈ ግን አርብ ላይ የተለያዩ ነገሮችን እናደርጋለን። ከዛ ባለፈ ለምሳሌ ሙቪ ናይቶችን እናዘጋጃለን። ለሰራተኛው ትልልቅ ስም ያላቸው ሙቪ መርጠን ፊልም እናሳያለን። ስታንዳፕ ኮሜዲያኖችን እንጠራለን። የሶሻል ሚዲያ ኢንፍሉዌንሰሮችን እንጋብዛለን። ስለዚህ ይህን ሁሉ የምናደርገው ምንድነው ሰራተኛው ፐርፎርማንሱ እንዲጨምር ሄልዚ የሆነ ወርክ ኢንቫይሮንመንት ለመፍጠር ነው ማለት ነው። የኛ ስራ ግን በጣም አድቫንስድ የሆነ ቴክኖሎጂዎች ናቸው። ትሬኒንግ ይፈልጋል፣ ኮሚትመንት ይፈልጋል፣ ትጋት ይፈልጋል። ይሄ ቴክኖሎጂን ሰራ ነው ስንል ከ6 ወር በኋላ አዲስ ቨርዥን ይወጣል። ያንም አካላጠና ኢንጂነሩ ሮንግ ሶሉሽን ነው ለከስተመሩ ፕሮፖዝ የሚያደርገው። ስለዚህ እያንዳንዱ ሰራተኛ ካምፓኒው መለኪያ ነው። ስለዚህ አንድ ሰራተኛ ግድ የለሽ ከሆነና ራሱን አፕዴት ካላደረገ ካምፓኒውን አብሮት ይዞት የሚጥለውና ሰራተኞችን አቅም ከማጎልበት አንጻር ካምፓኒያችን አሁንም ከሌሎች ካምፓኒዎች ለየት የሚያደርገው ምንድነው ፍሬሽ ግራጁዌቶችን ነው ብዙ ጊዜ የምንቀበለው። ማርኬቱ ደግሞ ያው የበቃ የሰው ኃይል አይደለም ፕሮቫይድ የሚያደርግልን። ካምፓኒው በየኳርተሩ ለስታፍ ዴቨሎፕመንት ብሎ ሴት የሚያደርገው በጀት አለ። ብዙ ጊዜ ኳርተርሊ የትሬኒንግ በጀታችን እስከ 1 ሚሊዮን ብር ድረስ ይደርሳል። አንዳንዴም ደግሞ እስከ 1.5 ሚሊዮን ብር። አሁን የዚህ የኪው4 የስታፍ ዴቨሎፕመንት ፕላናችንን በጀታችን ማክሲመሙ 1.5 ሚሊዮን ብር ድረስ ይደርስ ነበር። እያንዳንዱ ሰራተኛ ጋፑን አይደንቲፋይ አድርጎ ወይንም ደግሞ አፕካሚንግ ፕሮጀክቶች ከሚመጡ ፕሮጀክቶች በመነሳት በእነዚህ ሴት በተደረገው በጀት አማካኝነት ኢንተርናሽናል የሆኑ ትሬኒንጎችን እየወሰደ ራሱን አቅሙን እንዲያጎለብት እናደርጋለን። በእንደዚህ አይነት መልኩ እያንዳንዱ ሰራተኛ ስራው የሚፈልገውን ነገር ላይ ራሱን እዛ ጋር ብቁ አድርጎ እንዲገኝ በእንደዚህ አይነት መልኩ ሰራተኞቻችንን ለማብቃት እንጥራለን ማለት ነው። ስታንዳርዱን የጠበቀ መሆን እንዲችልና ስኪላቸውን በዛው ኢንሃንስ እንዲሆን ስለምንፈልግ ኢንተርናሽናሉን የጠበቀ ስታንዳርድ። አንዳንድ ሰርቲፊኬሽኖች ከሰርቲፊኬሽን ይለያያልና እኛ ባይ ዲፎልት የምንሰራባቸው ፓርትነር ካምፓኒዎችም የውጭ ዌል ሪኮግናይዝድ የሆኑ ስለሆኑ ከነሱ ጋርም ስለሚወስዱ ፕላስ ፔይድ ሰርቲፊኬሽንም ነው እኛ ጋር በዶላር ከፍሎ ነው ተቋሙ የሚያሰለጥናቸው። እዚያ ከፍተኛ የሆነ ሪኮግናይዝድ የሚደረግ ሰርቲፊኬሽን ነው። ለዛም ነው እንግዲህ ከሎካል አልፎ ወደ ሌላም ተቋማት ኢንተርናሽናል ተቋማት ላይ የመቀጠር እድል እንዲኖራቸው የሚያደርገው ሰርቲፊኬሽኑም ስለሆነ አንዱ በዛው ልክ ነው ቫልዩ የሚኖረው ማለት ነው ሰርቲፊኬሽኑ። እንዲህ ያለን ነው እንግዲህ አሁን ዛሬ ላይ ወደ 200 ሰራተኛ አካባቢ ስንደርስ ስቴፕ ባይ ስቴፕ ብዙ የስትራክቸራል ቼንጆች ማምጣት ሲስተም ላይ ፋይናንሻሊም ከተነሳንበት ብራታችን አቅማችንን ከፍ ማድረግ ቻለን። ጥሩ ደሞዝ መክፈል አትራክቲቭ መሆን ከማርኬቱ አኳያ ችለናል። ከኛ ወጥቶ ሰው ቢያንስ የሚገባበት መስሪያ ቤት ወይ የውጭ ድርጅት ነው ወይ ውጭ ሀገር ነው የሚሄደው እንጂ በማርኬቱ ስታንዳርድ ካሉት በእኛ ዘርፍ ካሉት ካምፓኒዎች የተሻለ መክፈል የሚችል ካምፓኒ መሆን ችለናል። ያው አይ ውስጥ ብዙ አይነት ሰርቪሶች አሉ ለሰራተኞች የሚሰጡ ከኦፊስ ፋሲሊቲ ሰርቪስ ጀምሮ እስከ ፍሊት ፐርፎርማንስ ኢንቬንተሪ ማኔጅመንት እንዲሁም ደግሞ የምንጠቀማቸውን ሶፍትዌሮች ያማከለ የሶፍትዌር
ሰርቪስ ደግሞ አለ ማለት ነው። ስለዚህ እያንዳንዱ ሰራተኛ ገብቶ ኦፊስ ፋሲሊቲ ቲም ላይ ምን የጎደለ ነገር አለ፣ ወርኪንግ ኢንቫይሮንመንቱን እንዴት ነው፣ ኦፊስ ፋሲሊቲ ቲምስ ምን ያህል ለሰራተኞች ሰርቪሱን በጥራት እያቀረበ ነው የሚለውን ኢቫሉዌት ያደርጋሉ ማለት ነው። ስለዚህ ኦፊስ ፋሲሊቲ ላይ ያሉ ሰራተኞቻችን እቺን ሰርቬይ እያሰቡ ለሰራተኞቻቸው የሚገባውን ካለፈው ኳርተር የተማሩትን ካለፈው ኳርተር ሰርቬይ ሪፖርት ያዩትን ፊድባክ እያሻሻሉ እንዲሄዱ ይረዳቸዋል። ስለዚህ ሁሉም ሰራተኛ እየገባ ለኦፊስ ፋሲሊቲ ቲምም ለፍሊት ቲምም እንዲሁም ደግሞ ለፕሮፐርቲ ኢንቬንተሪም ሆነ ለሶፍትዌር ቲሙ ይሄንን ፊድባክ ሰርቬይ ይሞላል። ሁሉም ሰራተኛችን ተመችቶት ደስ ብሎት በቃ ቢሮ ሲመጣ በጣም ተመችቶት ለራሱ የሚስማማው አይነት ሆኖለት እንዲሰራ ነው የምንፈልገው። ዝም ብለን አይደለም ኢምፕሎዮችን ቤስት ኢምፕሎይ ብለን ብቻ ወይም ፎቶአቸው ተሰቅሎ ብቻ አይደለም የሚቆዩት። ከዛ በተጨማሪ የገንዘብ ቤኔፊት እንዲያገኙ እናደርጋለን። ማለትም የማኔጅመንት ኢንሴንቲቭ አለ፣ ሴልስ ኢንሴንቲቭ፣ ኦፕሬሽን ኢንሴንቲቭስ የምንላቸው ኢንሴንቲቭስ አይነቶች አሉ። ከዛ በተጨማሪ ደግሞ በስፔሻል ሪኮግኒሽን የምንሰጣቸው የቤስት ኢምፕሎይ ኦፍ ደ ኳርተር ኤንድ ሊደር ኦፍ ደ ኳርተር አት ደ ሴም ታይም ቤስት ኢምፕሎይ ኦፍ ደ ዊክ እና ቤስት ሊደር ኦፍ ደ ዊክ የምንላቸው የሪኮግኒሽን ታይፖች አሉ። በተጨማሪ ሰራተኞቻችን ዲሲፕሊን ሆነው እንዲቀጥሉ በማሰብ ኳርተርሊ ምንም አይነት የአቴንዳንስ ወይም ደግሞ የማርፈድ ባህሪ ያላሳየን ሰራተኛ ኢንሴንቲቫይዝ እናደርጋለን። ፐርፌክት አቴንዳንስ ኢንሴንቲቭ በሚል ፕሮግራም ነው። ያው በተጨማሪ ኦፊስ ውስጥ ከምናደርጋቸው አክቲቪቲዎች ሰራተኛን ሞቲቬት ሊያደርግ ይችላል፣ ኢንጌጅ ሊያደርግ ይችላል ብለን የምናስባቸው የተለያዩ ኢኒሼቲቮች አሉ። እነሱም አንቨርሰሪዎችን ማክበር ነው። አንድ ሰራተኛ አይ ውስጥ 1 ዓመት ከሞላው ጀምሮ አንቨርሰሪ ይከበርለታል። 1 ዓመት፣ 2 ዓመት፣ 3 ዓመት እየተባለ ለሁሉም ሰራተኛ እንዲያውቅና ሰራተኞች ደግሞ ያንን ሰው ኮንግራጁሌት እንዲያደርጉት ፖዘቲቭ የሆነ ኢምፕሬሽን እዛ ሰው ላይ ለመፍጠር አንቨርሰሪዎች እናከብራለን። የሁሉም ሰራተኛ ልደት ይከበራል። አይ ውስጥ ሁሉም ሰራተኛ ሪኮግናይዝድ ይደረጋል ልደቱ። ስለዚህ ሶፍትዌራችን ላይ የእያንዳንዱ ሰራተኛ ዳታቤዝ አለን። ልደቱ መቼ እንደሆነ በዛ ዳታቤዝ መሰረት የእያንዳንዱ ሰራተኛ ልደት ሰለብሬት እናደርጋለን። እንዲሁም ደግሞ ኳርተርሊ ደግሞ በዛ ኳርተር ውስጥ ልደታቸው የነበሩትን ሰዎች ኬክ አንድ ላይ እንዲቆርሱ አድርገን ሰለብሬት እንዲያደርጉ የምናደርግበትን ጊዜ አለ ማለት ነው። ከዛ ባለፈ ደግሞ ወደ አውትዶር አክቲቪቲያችን ስንሄድ የኳስ ጨዋታዎች ኮምፒቲሽኖች እናዘጋጃለን። ከሌሎች ድርጅቶች ጋርም በመተባበር የኳስ ጨዋታዎችን እናዘጋጃለን። እንዲሁም ደግሞ የጂም ፓኬጆች አሉ ለሰራተኛው። ከስራ ባለፈ ደግሞ ፊዚካል አክቲቪቲ ላይ ኢንጌጅ እንዲያደርግ እሱ ያው አንድ ፕሮዳክቲቪቲ ይጨምራል። ስለዚህ ሰራተኛው ወደ ጂም ሄዶ ደግሞ ስፖርታዊ እንቅስቃሴዎችን እንዲያደርግ ደግሞ ድርጅቱን በር የከፈተበት አጋጣሚ ነው ያለው ማለት ነው። በእውቀትና በንባብ ባህል የታነጸ ለውጤታማነት በሚሰጡ ማበረታቻዎች የደመቀ እንዲሁም በመልካም ግንኙነት የተሳሰረ ቤተሰብ በድርጅቱ ሰራተኞች ውስጥ የባለቤትነት መንፈስን በሚታይ መልኩ ፈጥሯል። ይህ በውስጥ የተገነባው ጠንካራ የባለቤትነት መንፈስ ግን በአራት ግድግዳ መሃል ብቻ ተወስኖ አልቀረም። የተትረፈረፈ የውስጥ አቅም ወደ ውጭ ሲፈስ ሀገርን ማልማት እንደሚችል አሳይቷል። የአኢ ኔትወርክ ሶሉሽንስ የ17 ዓመታት ጉዞ የንግድ ትርፍ ማግኘት ብቻ ሳይሆን ለአንዲት ሀገር የቴክኖሎጂ አቅም መገንባትም ነበር። በራስ ከመቆም አልፎ ለወገን መድረስ፣ ትውልድን ማብቃትና ለማኅበረሰቡ አለኝታ መሆን የዚህ ድርጅት መለያዎች ናቸው። ለዚህ ማሳያ እስኪ ድርጅቱ በኢትዮጵያ የቴክኖሎጂ ታሪክ ውስጥ ያሳረፈውን አሻራና ማኅበራዊ አበርክቶ በጥቂቱ እንመልከት። አኢ ኔትወርክ የሚቀጥራቸው ወጣት ሰራተኞችን ነው።
እነዛን ወጣት ሰራተኞች ብቃት እንዲኖራቸው ስልጠና በመስጠት ኮች በማድረግ አብሯቸው በጣም አሁን በኢንዱስትሪ ውስጥ ብዙ ቦታ ያሉ ብቁ ባለሙያዎች ከአይኢ ኔትወርክ የወጡ ናቸውና እያስተማረን እያሰለጠንን ልጆቹ ከዚህ እየወጡ ነው። ስለዚህ ለምንድን ነው እንደዚህ ሌሎች አፕሮቾች መጠቀም አለብን ምናምን ስንል መረድ አንዱ ሪስፖንድ የሚያደርግልን ነገር በቃ ኮንትሪቢዩት እያደረግን ነው ለሀገር እና እኛ የኮንትሪቢዩሽኑ አካል ነን። ለምሳሌ አሁን ወጥተን ሌላ ካምፓኒ ውስጥ ጆይን ስናደርግ ወይም ሌላ ካምፓኒ ስንከፍት ከዛ ኮንትሪቢዩሽን አንዱ አካል ነን ማለት ነው። ብዙ ጊዜ ልምድ ያላቸውን ሰዎች እንዲቀጠር ነው አንዳንዴ ምክር የምሰጠው። እሱ ግን ልምድ ያላቸውን ሰዎች ከመቅጠር ይልቅ አዲስ ተመራቂዎችን ቀጥሮ እኔ በምፈልገው መንገድ ላሰለጥናቸው እችላለሁ የሚል የአመራር እሳቤ ነው ያለውና ያው ኤቭሪባዲ መርድ ላይ እምነት አለው ከልጅነት ጀምሮ ሁላችንም ትልቅ ነገር ስለሆነ ስናይ ያደግ ነው። ትልቅ ነገር ነው ከሱ ሁሉም የሚጠብቀው። ቢዝነስ ዋይዝ ይሄን ያክል ትልቅ ኦርጋናይዜሽን ይሆናል ብሎ እንኳን ብዙ ሰው አልገመተም፣ እኔንም ጨምሮ። ግን የሆነ ስኬታማ እንደሚሆን ሁላችንም እናስብ ነበርና የነበረው ራዕይ ነው እዚህ ደረጃ ያደረሰው። አሁንም ከዚህ የበለጠ በጣም ትልቅ ራዕይ አለው ለአይኢ ኔትወርክ በኢትዮጵያ ውስጥ ብሎም በአፍሪካና ከአፍሪካም ውጪ ለመንቀሳቀስ ራዕይ ይዞ ነው ያለው። ከዚህ በላይ ብዙ ሰዎችን የስራ እድል ለመክፈት ራዕይ ይዞ ነው ያለውና አይኢን ብቻ አይደለም ዘሆል የኢትዮጵያን አይቲ ሴክተር ኢቭን የአይኢ ስታፎች እኮ በምን ሌቭል ነው የሚፈለጉት ብላይ ስታስቢ ኢንዳይሬክትሊ ምን ያህል ተጽዕኖ ፈጣሪነቱ እንደ ሀገር ማለት ነው ተጽዕኖ ፈጣሪነቱ እንዳያለሽ አይኢ እና መርድ ተብሎ ደግሞ በጣም አሳነሳናት ስኮፓን ደግሞ ስናይ ያ ለመርድ አይኢ ፕሮጀክት ላይ የሚሰራ ካምፓኒ ፋይናንሻሊ ፔመንቶች ወይ አግሪመንቶች በስርዓቱ የማይከበርበት ሀገር ላይ የሚሰራ ካምፓኒ ፋይናንሻል ፕሬሸሩ በጣም ብዙ የሆነ ኮንስትሬንቶች በጣም ብዙ የሆኑ somebody else እየመራ ቱዚ ሳማውንት ኦፍ ፕሮፌሽናልስን ሰብስቦ ይሰራል የሚል እምነት የለኝም። ስለዚህ ለአይኢ እዚህ ላይ መድረስ ሊደርሺፑ ወሳኝና ትልቁን ፓርት የሚይዝ ነው። አይኢ ኔትወርክ ሶሉሽን የኢትዮጵያን ካምፓኒ ነው። ኢትዮጵያን ካምፓኒ መሆኑ ካልቀረ ደግሞ ጀስት ቴክኖሎጂ ብቻ ሰርቭ ማድረግ ሳይሆን ኮሚኒቲውን ሰርቭ የማድረግ ሪስፖንሲቢሊቲ ያለው ማለት ነው። የተለያዩ አክቲቪቲዎችን ኤክስኪዩት እናደርጋለን ማለት ነው። ይሄ ሲኤስአር አክቲቪቲ የሚባለው ወይም ሶሻል ሪስፖንሲቢሊቲ የሚባለው ወይም የማህበራዊ ግዴታነት ወይም ኃላፊነት የሚባለው የተለያዩ አክቲቪቲዎች ማድረግ ይቻላል። አይኢ ኔትወርክ ሶሉሽን በተለያዩ ደረጃዎችን ከፍለን ማየት እንችላለን። በሶስት ደረጃ ከፍለን ማየት እንችላለን። የመጀመሪያው ትልቅ በጀት የሚወጣባቸው የሲኤስአር አክቲቪቲ አንዱ ማየት እንችላለን። በመካከለኛ ወይም መጠነኛ በጀት የሚወጣባቸው ሲኤስአር አክቲቪቲ ኮንዳክት የምናደርግባቸው አክቲቪቲዎች አሉ። በሶስተኛ ደረጃ ደግሞ በትንሽ ወይም ኢምፕሎይ በማሰባሰብ ወይም ኮላብሬት በማድረግ ኮንዳክት የሚሆኑ የሲኤስአር አክቲቪቲ ወይም የማህበራዊ ግዴታዎች አሉ ማለት ነው። በመጀመሪያ ደረጃ ትልቅ ኢንቨስትመንት ከሚወጣባቸው ሲኤስአር አክቲቪቲዎች ወይም የማህበራዊ ግዴታችን አንዱ ወጣቶቹን ወይም ጄኔሬሽኑ የማብቃት ስራ ነው። ወጣቱን የተማረ ወጣት የማብቃት ስራ ነው። ይሄ ማለት ኢኒሼት አድርገን የተነሳ ነው ቴክ ታለንት አካዳሚ በሚል ነው። ወጣቶቹን ይመረቃሉ፣ ቲዎሬቲካል ይዞ ይወጣል። የሚቀጥር ፕራይቬት ካምፓኒ የለም። ይዞት የሚወጡትም የቲዎሬቲካል ነው። ይህንን ጋፕ በማየት ምን መስራት አለብን፣ መርዳት ብቻ ሳይሆን ጄኔሬሽኑን ማብቃት አለብን በሚል ራሱ የቻለ ኢኒሼቲቭ ነው ማለት ነው። ይሄኛው ወጣቱን ስናበቅ አንድ የሀገራዊ ኃላፊነታችን ወይ ግዴታችን እየተወጣን ነው ብለን እናስባለን። የተማረ ሰው ኃይል ማብቃት ብቻ ሳይሆን ብቁ የሆነ ራሱን የቻለ አገሩ የሚጠቅም ቀጣዩም ሌላ ትውልድ ራሱን አብቅቶ ሌላውን ሊያበቃ የሚችል ወጣትን የማፍራት ግዴታ ነው ማለት ነው። ሶፋር ወደ 47 አካባቢ የሚጠጉ ሰራተኞቻችን ወይም ደግሞ ማሰልጠን ይችለናል፣ ማስመረቅ ይችለናል። አሁን ላይ የያዝናቸው ደግሞ ወደ 25 የሚሆኑ በጥቅሉ ከ75 በላይ የሚሆኑ እና ወደ 80 የሚጠጉ ሰራተኞችን ወይም ደግሞ ተማሪዎችን አሰልጠነናል ማለት ነው። ካሰለጠናቸው የመጀመሪያ ዙር ላይ ኦልሞስት ወደ 36 ወይም 37 የሚጠጉትን እዚሁ እኛው ራሳችን መቅጠር ችለናል፣ ዲማንዱ ስለነበረ ማለት ነው።
ሌሎች የቀሩትን ወደ 6-7 የሚጠጉትን ደግሞ ሌላ እኛን የመሰለ ተቋም መውሰድ ይችላል። ስለዚህ የመጀመሪያው ራንድ ላይ ያሰለጠናቸው ተማሪዎቻችን ሙሉ በሙሉ ወደ ስራ ገብተው አሁን ላይ ጥሩ ሌቭል የደረሱ በእኛም ተቋም ላይ ሌላም ቦታ ላይ ጥሩ ሌቭል ላይ የደረሱ አሉ ማለት ነው። ኢንቨስት የምናደርግባቸው አክቲቪቲዎች ደግሞ ሌላኛው ዝቅተኛ ኑሮ የሚኖሩ ልጆችን ወይም ወጣቶችን የሊስትሮ ወይም ሹሻይን ሼልተሮችን ዲዛይን አድርጎ ያንን ነገር ቢውልት አድርጎ ከወረዳዎችን በመነጋገር ከመንግስት ተቋማትን በመነጋገር ቦታን ፍቃድን በማፈላለግ እነዚህ ሼልተሮችን ዲዛይን አድርጎ ራሱ ኢንቨስት አድርጎ ያንን ቢውልት አድርጎ ቦታን አስፈቅዶ ለነዚህ ወጣቶችን ማስረከብ እና ራሳቸው ችለው ይህንን ቢዝነስ ራን እንዲያደርጉ ራሳቸው ችለው እነሱ ከዛም ከፍ ሲሉ ደግሞ ሌላ የሚያስረክቡበት አንዱ አክቲቪቲ ነው ማለት ነው። ቢዝነስ ሜክ ለማድረግ ነው ኢስታብሊሽ የሆነው። እንደዛም ሆነ ግን ማህበራዊ ግዴታ ኃላፊነታችን ደግሞ ሳይት ቱ ሳይት በዚህ መልኩ ራሱ ዴዲኬት የሆነ ቲም ክሬት በማድረግ እነዚህን ኃላፊነቶቹ ራሱን ፕሮፖዝ አድርጎ ራሱን ፕላን ክሬት አድርጎ በጀት ይዞ ይህንን ነገር እንዲወጣ ማህበራዊ ግዴታው አለበት ማለት ነው። የእኛን ኤግዛምፕል ወስደው ሌሎች ተቋማትን መሰል አክቲቪቲዎችን ቢያደርጉ አንድ ካምፓኒ ሲደመር ሌላ ካምፓኒ አገርን ይገነባል፣ ወጣቱን ይገነባል። ጄኔሬሽን በዚህ መሰረት መቅረጽ እንችላለን ብለን ስለምናምን ነው። ለዓመታት ኢትዮጵያን በታታሪነት ያገለገለ ብቁ ባለሙያዎችን በማፍራት የቴክኖሎጂ ክፍተትን የደፈነና ማህበራዊ ኃላፊነቱን በክብር የተወጣ ተቋም ነው አኢ ኔትወርክ ሶሉሽንስ። ይህ ሁሉ ግን የመድረሻ ግቡ ሳይሆን ገና መነሻው ነው። የሀገር ውስጥ ስኬት የፈጠረው በራስ መተማመን አሁን አድማሱን እያሰፋ ነው። ከሀገር አልፎ የተማረ የሰው ኃይልን ኤክስፖርት ለማድረግ የተሰናዳው የአኢ ኔትወርክ ሶሉሽንስ ቀጣይ ምዕራፍ እጅግ ግዙፍ ነው። ለመሆኑ ወደ ዓለም አቀፍ ገበያ ለመመንጠቅ የተነደፈው ስትራቴጂና የነገው ታላቅ ራዕዩ ምን ይመስላል? በሱ ውስጥ አሁን በቴክ ታለንት አካዳሚ የሚያልፉ ግራጁዌቶች ለኢንተርናሽናል ማርኬት ብቁ ይሆናሉ ማለት ነው። ስኪል ዋይዝም ከወርክ ካልቸርም አንጻር ሌላው ደግሞ ዩኒክ የሚያደርገው ኢንተርናሽናል ማርኬት ላይ ኮምፒት ስታደርግ የሚያስፈልገው የኢንፍራስትራክቸር ዲማንዶች አሉ። ይሄ ወርኪንግ አወሩም ማች ላይ ያደርግ ይችላል። ስለዚህ የሚፈለግበትን ያክል ኢንፍራስትራክቸር ዲቨሎፕመንትም ስላለ እሱም ላይ ሃይሊ ኢንቨስት አድርገን በሶስቱም መንገድ ኢንተርምስ ኦፍ ስኪልም ለኢንተርናሽናል ማርኬቱ ሚት የሚያደርግ ኢንተርምስ ኦፍ ኢንፍራስትራክቸርም ቢውልድ ያደረግን ኢንፍራስትራክቸር ኤኒታይም ሪሌብል የሆነ ኢንፍራስትራክቸር ኤኒታይም ክላይንቱ ኮምፕሌን የማያደርግበት እሱን አድርገናል። ለኢንተርምስ ኦፍ ወርክ ካልቸር ደግሞ አላይን ያደርጋል ከኛ ቪዥን ጋር። ስለዚህ አሁን ያለንን ወርክ ካልቸርን መቀየር የሚል ቪዥን ስላለን እሱንም ስቲል ኤክሰርሳይዝ እያደረግን ነው የመጣን ስለሆነ እሱን ኢምፕሊመንት ማድረግ ሞር ሪፍሌክት እንዲያደርግ ኢንተርናሽናል ማርኬት ላይ ማድረግ ነው። እሱን መጀመሪያ የሰራናቸው ስራዎች እሱን ናቸው። ከዛ በተጨማሪ ግን ከኢንተርናሽናል ፓርትነሮች ጋር አላይን ኮላቦሬት በማድረግ ስራዎችን አብረን ኮላቦሬት ላይ በመስራት ወደ ኢንተርናሽናል ማርኬቱን ፉትፕሪንታችንን ማሳረፍ እየሰራ ነው። እሱ ላይ ሌላ ኢንተርናሽናል ኢቨንቶች አሉ፣ ፎረሞች እንደ ጂአይቲኤክስ፣ ሌሎችም ቢቱቢ ሚቲንጎች እና ፎረሞች አሉ። እነሱ ላይ አክቲቭሊ ኢንጌጅ በማድረግ ፖቴንሻል የሚባሉ የኢንተርናሽናል ማርኬቱን አክሰስ ማድረግ ስሩ በእኛ አሁን ቴክ ታለንቱ ዲቨሎፕ ያደረጋቸው ታለንቶች እነሱን በመጠቀም ያለውን ማርኬት ሪች ለማድረግ እየሰራ እንገኛለን። እነዚህም በመጠቀም ነው ኢንተርናሽናል ፉትፕሪንታችንን ለማሳደግ እየሰራን ያለ ነው። እንደ አይቲኦ ላይ አንደኛ እንሆናለን፣ አይቲኦ ላይ ሊዲንግ ካምፓኒ እንሆናለን ብለን ስናስብ ይህንን ወርልድ ዋይድ ሪኮግናይዝ የተደረገ ሰርቲፊኬትስ ያላቸው ሰርቲፋይድ የሆኑ ፕሮፌሽናልስ ስላሉ ነው። ከዛም ደግሞ ወርክ ኢቲክስ አለን። ከዛም ደግሞ ሲዩቴብል የሆነ ታይም ዞን አለን። እነዚህን በማድረግ ኢንጌጅ ለማድረግ ያስባል። አኢ አንድ እንደ ስትራቴጂ ይዞ አሁን ላይ እየሰራበት ያለው ሰርቪስ ሶሉሽንስ ዲፓርትመንት ውስጥ በዋናነት የመጀመሪያው ፕሮፌሽናል ሰርቪስ በተመለከተ በፊት ላይ እኛው ሰፕላይ ላደረግናቸው እቃዎች ብቻ ኢምፕሊሜንቴሽን እንሰራ ነበረ። አሁን ግን አውትሶርስ ኢንጂነሮቻችንን አውትሶርስ እያደረግን ከተለያዩ ኢንተርናሽናል ካምፓኒዎች ጋር በመስራት ለተለያዩ ፕሮጀክቶችና ለተለያዩ ክላይንቶቻችን ማርኬቱ ላይ ፖዚሽን እያደረግን ነው ማለት ነው። ሁለተኛው ደግሞ ትሬኒንግ ነው። አሁን ላይ በትልቁና በስፋት እየሰራንበት ያለ ነው ሲሆን በዋናነት
ከተለያዩ ሰርቲፋይድ የሆኑ ትሬኒንግ ሴንተሮች ጋር በሁሉም ዘርፍ ላይ ላይክ ፕሮፌሽናል ሌቭል ሊሆን ይችላል፣ ኢንድ ዩዘር ሌቭል ሊሆን ይችላል፣ እናም ኤክስኪዩቲቭ ሌቭል በሚሰጡ ትሬኒንጎች ላይ አብረን እየሰራን ነው። ከዛ ውጭ ደግሞ ኢንደ ሎንግ ራን እንደ ስትራቴጂ ይዘን ያለ ነው ራሳችንን ሰርቲፋይ አድርገን፣ ምክንያቱም እዚህ አይሲቲ ፓርክ ውስጥ ያለን በቂ የሆነ ስፔስ እና ኢኩፕመንቶቻችን ተሟልተዋል። በዛ መሰረት ቴክ ታለንቱን ለትሬኒንግ አስፔክት ያለው ፖዚሽን ለማድረግ እየሰራን ነው ማለት ነው። አሁን የጀመርነው በ70 በ80 የጀመርነው ኮርቱ በደንብ ሰፍቶ ትልቅ የቴክኖሎጂ ሀብ በተለይ ደግሞ እንደ አካዳሚ ትልቅ በሀገር ደረጃ የሚጠራ ኮንትሪቢዩሽንም ከፍተኛ የሆነ በኳሊፊኬሽን በስኪል ደረጃ በጣም ኳሊፋይድ የሆኑ ቴክኒካል ኤክስፐርቲዝ የሆኑ ባለሙያዎች የሚወጡበት ኮንትሪቢዩሽንም ደግሞ የተለያዩ ፕሮጀክቶች ላይ እንደ ሀገር የሚሰሩ ፕሮጀክቶች ላይ ትልቅ ሚና ኳሊቲ ስራ መስራት የሚችሉ ሰራተኞችን ማፍራት እንደ ሀገር አንዱ ዓላማችን ነው። ከዛ ባሻገር ደግሞ ያው ሰራተኞቻችን ትሬን ያደረጉ ሎካሊ ብቻ ሳይሆን ኢንተርናሽናሊ ስራ መስራት ችለው ጥሩ ተከፋይ እንዲሆኑ። ጥሩ ተከፋይ ሆነ ማለት ዜጋ የራሱን አኗኗር መቀየር ይችላል፣ የማህበረሰቡን፣ የቤተሰቡን እንዲሁም ደግሞ በአጠቃላይ እንደ ሀገርም ኢኮኖሚ ኮንትሪቢዩት ማድረግ ይቻላል። ምክንያቱም ሲከፈል የሚከፈለው በሎካል ብር አይደለም፣ ኢንተርናሽናሊ የፎሪን ከረንሲ ነው የሚቀበሉት። ይሄ እንደ ኮንትሪቢዩሽን ስንመለከት በኢኮኖሚ ሌቭልም እንደ ማህበረሰብም እድገትም ስንመለከተው ኢንዲቪዥዋል የሊቪንግ ስታንዳርድ ላይም ስንመጣ የራሱን ኮንትሪቢዩሽን ማምጣት እንችላለን። ለኢንቨስተርስ እንደዚህ አይነት ኢኒሺዬሽኖች ከፕሮፊት ይልቅ አገራዊ ፋይዳቸው ቢታይ ኢንቨስተሮች ለወጣቱ ኮንትሪቢዩት ማድረግ አለብን ብለው ካሰቡ ይሄ የስራ እድሉን መፍጠር እንዳለ ሆኖ ራን በሚያደርጉት ቢዝነስ እንደ ሀገር ደግሞ ሪስፖንሲቢሊቲ አለብን። ይሄ በስራ አጥነት የሚፈጠረው ኬዎስ ወይም ደግሞ የሚንገላታው ወጣት ለሱ የሆነ ሪሊፍ መስጠት ዊዛውት ይሄ አሱሚንግ ፕሮፊት ዋይዝ ብቻ ሳይሆን እንደ ሀገርም እንደ ኃላፊነትም ስላለብን ኢንቨስት ማድረግም ካለብን ያለብን አድርገን ለወጣቱ ሪሊፍ ብናደርገው። ምክንያቱም ሀገር የምታድገው በወጣት ተስፋ ያለው ወጣት ሲኖር ነው። እሱ ከሌለ ቢዝነሱ ራን አድርጎ የሆነ ሰዓት ላይ ሲዜ ያደርጋል። ምክንያቱም ማንፓወሩን ዲማንድ ማድረጉ አይቀርም። ግሮ የሚያደርግ ቢዝነስ ማንፓወር ዲማንድ ያደርጋል። ትሬን ያላረግነውን ደግሞ ከየትም ልናመጣው አንችልም። ስለዚህ እሱን ኢንቨስት በማድረግ ይሄ እንደ ሀገራዊ ኃላፊነት ቢታይ ሁለቱ ናቸው ምልክቶች። እንደ አይ የምናምንበት ነገር ኢትዮጵያ የሪጂናል ቴክ ሀብ መሆን ትችላለች ብለን እናምናለን። ከዛም ባለፈ ኢትዮጵያ ሬቬኒው ጀነሬት ከምታደርግበት ትልቁ ስትሪም ይሆናል። ልክ እንደ ቱሪዝም ወይም ደግሞ እንደ ሌሎች ኤክስፖርቶች ትልቁን ሬቬኒው ዩኤስዲ ሃርድ ከረንሲ ታገኝበታለች ብለን የምናስበው። እንደሚታወቀው የአይቲኦ ሰርቪስ የቢፒኦ ሰርቪስ ግሎባሊ ብዙ ቢሊዮን ዶላሮች የሚንቀሳቀሱበት ነው። ህንድን ብናይ ኢቨን ጎረቤታችንን ኬንያን ብናይ በትንሽ ስራ ቢሊዮን የሆኑ ዶላሮችን እያስገቡ ነው። ስለዚህ አይ የሚያምነው ኢትዮጵያ ሪጂናል ቴክ ሀብ ሆና ትልቅ ሬቬኒዎችን ቢሊየንስ ኦፍ ዶላርስ በቅርቡ በጥቂት ዓመታት ውስጥ ማስገባት ትችላለች። ይህን ለማድረግ ደግሞ የሚያስችላት ኢትዮጵያ ብዙ ወጣት አላት። በትንሽ ስልጠና በትንሽ ትሬኒንግስ እና ወርልድ ዋይድ የሆነ አክሴፕትድ የሆነ ሰርቲፊኬሽኖችን በማግኘት እና ጠንክሮ በመስራት ይህንን መንገድ በመምራት ሬቬኒው ትልቅ ሬቬኒው ጀነሬት እናደርጋለን ብለን እናስባለን። እንደ አጠቃላይ ኢትዮጵያ ለቴክ ሀብ ሪጂናል ቴክ ሀብ ትሆናለች ብለን እናስባለን። እሺ፣ የአካዳሚው ከ3 እስከ 5 ዓመት ያለው ቪዥን ለሰስቴነብል የሆነ የታለንት ፑልን ማርኬቱ ላይ እንዲኖር የማድረግ ነው። ያ ታለንት ፑል ኦፍኮርስ ቅድም እንዳልነው ወደ ውጭ ኤክስፖርት ተደርጎ ታለንት ኤክስፖርት ተደርጎ ፎሬን ካረንሲ ጀነሬት ማድረግ እንዲችል ነው። ለራሳችንም የቢፒኦ አይፒኦ በዛ ላይ ማርኬቱ ላይም ሪሶርስን ትሬንድ የሆነው ቅድም እንዳልኩት ሃርድ ስኪልም ሶፍት ስኪልም ትሬንድ የሆነው ማንፓወር ማርኬቱ ላይ ማቅረብ ነው። በዚህ 3 እስከ 5 ዓመት ውስጥ በየአመቱ አንዳንድ ሺህ ተማሪዎችን እናሰለጥናለን ብለን እቅድ ይናላል። ያ ማለት በ5 ዓመት ውስጥ 5000 ተማሪ የማሰልጠን እቅድ ነው ያለን። ከዚሁ ጋር አያይዤ ማስተላለፍ ፈልገው ምንድነው ፎር ዘ ፓስት ይርስ በኢንተርንሺፕም ፍሬሽ ግራጁዌትም ደግሞ ሃየር አድርገን በኢንተርናል ትሬኒንግ ኒድ አሴስመንት አድርገን ኢንተርናሊም ትሬን በማድረግ ከዛ ኦፊሻሊ ግራጁዌት ትሬኒንግ ፕሮግራም ብለን ደግሞ የ2 ወር የ3 ወር ካሪኩለም ቀርጸን ልጆችን በማስተማር ታለንት በቃ ተምሮ የሚፈልገውን ስራ መስራት እንደሚችል ፍሬሽ ግራጁዌት ከዩኒቨርሲቲ ወጥቶ
የሚፈለገውን ስራ ኢንዱስትሪ ሌቭል ያለውን ስራ ፕሮፐርሊ ትሬን ከተደረጉ ካሪኩለሙ በአግባቡ ከተቀረጸ የሚፈለገው ማቴሪያል ከተሟላላቸው ኮች ከተደረጉ ፎሎ አፕ ከተደረጉ ከዛ በኋላ የሚፈለገውን ሰርቪስ ዴሊቨር ማድረግ እንደሚችሉ ዊትነስ ማድረግ ይችላል። ሌሎች እዚህ ሙያ ላይ ያሉ ተመሳሳይ የስራ ዘርፍ ላይ ያሉ ሌላም ስራ ዘርፍ ላይ ቢሆን ያንግ ግራጁዌትስን ትሬን አድርጎ ለሚፈለገው ስራ በሚፈለገው መጠን እንዲሰሩ ማድረግ እንደሚቻል ማየትም ችለናል፣ ማሳየትም ችለናል። ቢኮዝ የመጀመሪያው የጂቲፒ ፕሮግራም ላይ 44 ልጆችን ኢንሮል አድርገን 37ቱን ራሳችን ቀጥረን የቀሩትን ውጭ አስቀጥረናል እና ሪዛልቱ ማርቭለስ ነበር። ማሳየት ተችሏል መስራት እንደሚችሉ። ብዙ ትላልቅ አይቲ ካምፓኒዎች ይፈጠራሉ። አይቲ ካምፓኒዎች ትላልቅ ባደጉ ቁጥር ከቡና ከምናገኘው ከኤክስፖርት ጠቅላላ ከምናገኘው በላይ የአይቲ ካምፓኒዎች ቅድም ያልኩት የአውትሶርሲንግ ቢዝነሱ ብዙ ዶላር ለሀገሪቷ ያመጣል። ምንም መከራ ኢንተርኔትና የሰው እውቀት ኢንተርኔት መብራት ነው የሚያስፈልገው። በቃ ምንም የተለየ ፋብሪካ ግንባታ አይፈልግም። ብዙ ሚሊየንስ ለፋብሪካ ማውጣት አይጠበቅበትም። ሎጂስቲክስን ትራንስፖርት ማድረግ ሸባ ምናምን እያለ መጨነቅ አያስፈልገውም። መንግስት ሴክተሩ የሰውን ልጅ እውቀት ተጠቅሞ ቴንክስ ቱ ኢንተርኔት ያመጣውን አድቫንቴጅ ወስደን ለሀገር ኢኮኖሚ ትልቅ ሚና መጫወት እንችላለን። ስለዚህ እኛ ደግሞ ፕሌየሮቹ እንግዲህ ተስፋ ሳንቆርጥ ያው መንግስትንም ፑሽ ማድረግ ይጠበቅብናል። ትንሽዬ ካምፓኒ ሆነን በቃ ሪስክ እየፈራን ሳይሆን we have to take the risk። ቢግ ካምፓኒ መሆን መቻል አለብን። መውጣት አለብን። ማርኬት ራሳችንን ማድረግ አለብን። የውጭ ሀገር ኢንቨስተሮች ከኛ ጋር እንዲሰሩ ማድረግ መቻል አለብን። የሀገር ውስጥም ሌላው እኮ በሌላው ዘርፍ እኮ በቢሊየን ያካበተ ሀብታም አለ ኢትዮጵያ ውስጥ አለ። ያም ሀብታም አይቲ ላይ ኢንቨስት እንዲያደርግ ነው። ዝም ብሎ እቃ ኮሞዲቲ ብቻ ከመሸጥ እና ከመለወጥ ባሻገር ቴክኖሎጂ ላይ ኢንቨስት እንዲያደርግ ከኛ ጋር እንዲሰራ ማድረግ አለብን። ሰው ላይ ኢንቨስት ማድረግ አለብን። ሰው ማሰልጠን ላይ ከዩኒቨርሲቲ 200-300 ሺህ ሰው ከዩኒቨርሲቲ ተመርቆ ይወጣል በየአመቱ ኢትዮጵያ ውስጥ። ያ ሰው ቴክኖሎጂ እኮ የ6 ወር ትሬኒንግ የምንሰጠው እኮ ሶፍትዌር ዴቨሎፐር ይሆናል። አይቲ ጥሩነት እሱ ነው። 5 ዓመት ዲግሪ መያዝ አይጠይቅም። 4 ዓመት ዲግሪ መያዝ አይጠይቅም። የሆነ ኮርስ ወስዶ ሰው ቆንጆ ዴቨሎፐር መሆን ይችላል። ኢትዮጵያን አሜሪካ ውስጥ ያሉ ብዙ ኢትዮጵያን ሪሰንትሊ ብትጠይቁ ብዙ ሰው በቃ የተማረው ትምህርት ሌላ ነው። እዛ ሄድና የ6 ወር ኮርስ ወስዶ ይቀጠራል። ጥሩ ደሞዝ፣ በቃ ፕሮፌሽናል ስራ በቃ ፋሽን ሆኗል። የአሜሪካ ዳያስፖራ ብዙ ሰው ጥሩ ስራ የሚያገኘው የአይቲ ትሬኒንግ የአይቲ ኮርስ ወስዶ ነው። ያን ኢትዮጵያ ውስጥ ማድረግ መቻል አለብን። የአይቲ ካምፓኒዎች ብዙ ሰው በአጭር ኮርስ ከተለያየ ሙያ ከተለያየ ትምህርት ቢመረቅም ግን በአጭር ኮርስ የአይቲ ፕሮፌሽናል እንዲሆን ብናደርገው ለራሱ ስራ እድል ይፈጥራል። ኢንተርናሽናል ካምፓኒዎች ተቀጥሮ መስራት ይችላል። ኢኮኖሚው ላይ አውትሶርሲንጉ ላይ ኮንትሪቢዩት ማድረግ ይችላል። ስለዚህ የሆነ ሰው ልምድ ያለውን ብቻ መቅጠር ሳይሆን ፍሬሽማኖችን ገና ጁኒየሮችን እየቀጠርን ደግሞ እነሱን ማብቃት ኢንቨስትመንት ነው። አይኖ ሰው መቅጠር ወጪ ነው ለፕራይቬት ካምፓኒ ለየተንገዳገደ ባንክ ያበድረው ምናምን ራሱን መቻል ራሱ ትልቅ ነገር ነው። ግን ተጨማሪ ሰው አንድ ሰው ለሰው ሲጨምር ኦቨርሄድ ይሆንበታል። ግን ቢዝነስ ማለት እሱ ነው። ዛሬ ሰው ላይ ኢንቨስት ካደረግን ነው ነገ የተሻለ ደረጃ የምንደርሰው ተወዳዳሪ መሆን የምንችለው። አለዛ እንጠፋለን። የሆነ ጊዜ ላይ ውጭ ካምፓኒዎች ሲመጡ እኛ ደግሞ እንደኛ ካምፓኒ አድጎ ትልቅ ሲሆን የትናንሹ 3-4 ሰራተኛ ላይ ስታክ ያደረገው ካምፓኒ እኮ ማንም ስራ አይሰጠው። ካላደግን ስታክ ስለምናደርግ ፕራይቬት ካምፓኒዎችም በረንብ የማደግ ሰው ላይ ኢንቨስት የማድረግ ኃላፊነትንም ደግሞ ከኛ መውሰድ ይጠበቅብናል። ታላቅነት በአንድ ሌሊት የሚከሰት ተአምር አይደለም። ይልቁንም በጽናት የሚገነባ የዓመታት ድካም ውጤት ነው። የአኢ ኔትወርክ ሶሉሽንን የትናንትና የዛሬ ማንነት ስንቃኝ ያየነው ነገር ቢኖር ቁርጠኝነት ከእውቀት ጋር ሲዋሃድ የሚፈጥረውን የማይበገር ኃይል ነው። ይህ ድርጅት በቁጥር ያሳደገው የሰራተኞቹን ብዛት ብቻ ሳይሆን የሀገራችንን የቴክኖሎጂ አቅም ጭምር ነው። የገነባቸው ከ255 በላይ ፕሮጀክቶች፣ ያፈራቸው ብቁ ባለሙያዎች፣ የዘረጋው ዓለም አቀፍ ግንኙነት አኢ ኔትወርክ ሶሉሽንስ አንድ የቴክኖሎጂ ኩባንያ ብቻ ሳይሆን የኢኖቬሽን ማዕከል፣ የክህሎት ፋብሪካና የአፍሪካ የዲጂታል ትራንስፎርሜሽን ሞተር መሆኑን የሚያመለክት ነው። የጀመረው ጉዞ ገና አላለቀም።
ከፊቱ የሚጠብቁት ዓለም አቀፍ ተግዳሮቶች ለሱ እንቅፋት ሳይሆኑ አዳዲስ ድሎችን የሚያስመዘግብባቸው ዕድሎች ናቸው። ኢትዮጵያ ያፈራችው ይህ የቴክኖሎጂ ቤት ብርሃኑን ለአህጉሩ ለመፈንጠቅ ዝግጁ ነው። አኢ ኔትወርክ ሶሉሽንስ ትናንት በትንሽ የጀመረ ዛሬ አድማስ የተሻገረ ነገ ደግሞ አፍሪካን በቴክኖሎጂ ልህቀት የሚመራ የማይገታ የለውጥ ማዕበል